የ42 ዓመት ሚስጥር ይፋ ወጣ። ሩቻን ኦዛርና ሲቬላይ ላይ ደረሰችባቸው። ቱርካን በቅናት አበደች። በመጨረሻም ታላቋ ሩቻን ለነስሪን ተንበረከከች። ሰላም ጤና ይስጥልኝ ውድ የምጥን ፕሎት ቤተሰቦች እንደምን አላችሁ? ዛሬ የወፍ ጎጆ ድራማን ክፍል 101ን ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዲሁም ይህን ቪዲዮ ላይክ ማድረግ እንዳትረሱ። የሲቬላይና የኦዛር ግንኙነት ለዓመታት ከተደበቀበት ተቆፍሮ ወጥቷል። ስለ ሁሉም ነገር ሩቻን አውቃለች። ማረጋገጥ ብቻ ነው የቀራት። ዶኑሽ ለፋቲ ጀርመን ያለችውን ልጁን ለማዳን ኩላሊቷን እንደምትሰጥ ቃል ገብታለታለች። ቱርካንና ሶመር ጫካ ያለው ቤት ሄደው ያበደ ፍቅር ሰርተው ቃል ኪዳናቸውን አድሰው ጣፋጭ ጊዜን እያሳለፉ ነው። ሚኔ ሶመር ብቻውን ነው ብላ ልጇን እንደያዘች በበራሪ ታክሲ እየገሰገሰች ነው። በነጋም ጊዜ ቱርካን እንጨት ካልፈለጥኩ ብላ ስትታገል ሶመር ሙድ ሲይዝባት በመጥረቢያው ፈልጥሃለሁ ብላ እየተሯሯጡ ሲጫወቱ አይተን ሶመር ቡና አፍልቼ ላምጣ ብሎ ወደ ቤቱ ሊገባ ሲሄድ ሚኔን የያዘው ታክሲ ይደርሳል። ሚኔም ከታክሲው ስትወርድ አይተው ሶመርና ቱርካን ይደነግጣሉ። ሚኔ ከታክሲው ወርዳ ልጇን እንዳቀፈች ወደሱ ስትመጣ ሶመር በደስታ እየሮጠ ልጁን ይቀበላታል። የቱርካን ፊት ግን ጨለመ። ሚኔ አዲስ ዓመትን ካንተ ጋር ለማሳለፍ ብለን ሌሊቱን ሙሉ ስንጓዝ ነበር ያደርነው። ኪራዝ በርዷታል፣ ወደ ውስጥ መግባት አለብን አለችው። ቱርካንንም እንኳን አደረሰሽ ስትላት ቱርካን ምንም ሳትመልስላት ተያይዘው ወደ ውስጥ ገቡ። ሚኔ ወደ ውስጥ እንደገባች የቱርካንና የሶመርን የሌሊት ልብሶች አይታ ምን ሲሰሩ እንዳደሩ ለመረዳት ጊዜ አልፈጀባትም። ነስሪን እነ ሩቻን ቤት መታለች። ሩቻንም ትላንት ማታ ትንሽ ረበሽኳችሁ መሰለኝ ብላ ነስሪንን ይቅርታ ስትጠይቃት ነስሪንም አረ በፍጹም ባይሆን የመጣሁት ለሌላ ጉዳይ ነው። ባለፈው እኔ የታመምኩ ጊዜ ብዙ ጊዜ የተመላለሽ ጎብኝተሽኛል፣ አንዳንድ ነገሮችንም አጫውተሽኛል እና ሙስጠፋና ሲቬላይ እናትና ልጅ መሆናቸውን ባውቅ ኖሮ በፍጹም አልጠራቸውም ነበር። ባለማወቅ ስሜትሽን ጎድቼዋለሁ። ስለዚህ ጉዳይ ሳስብ ቁጭ ብዬ ነው ያደርኩት። እባክሽ ይቅርታ አድርጊልኝ ብላ ተማጸነቻት። ሩቻንም ስሜቷን መቆጣጠር ከብዷት ነስሪን ደረት ላይ ጭንቅላቷን ዘንበል አድርጋ አነባች። ነስሪንም አባበለቻት። ዶኑሽና ዳሪያ መንገድ ላይ ሳሉ ዶኑሽ ዳሪያን እባክሽ ሰርዳርን አንድ ጊዜ አግኝቼው ልመለስ፣ አንቺ ካፌ ጠብቂኝ ብላ ተለማመጠቻትና ዳሪያ በማንገራገር ስትፈቅድላት ጉንጯን ስማት ሄደች። ወዲያው ግን ሙስጠፋ ለዳሪያ ስልክ ደወለላትና ለመገናኘት ይቀጣጠራሉ። ሩቻን አሁንም እየተነፋረቀች ነው። ትላንት ማታ ልክ ስገባ የቤታችሁ ጠረጴዛ ላይ ከባሌ ጋር ተቀምጠው ሳያቸው ልፋቴ ሁሉ መና ሆኖ ታየኝ። ቤቴን ላለማፍረስ ለልጄ ስል ታግሼ እዚህ ደርሻለሁ። በመሀላችን ሶመር ባይኖር ኖሮ ከኦዛር ጋር ድሮ ገና ነበር የተለያየ ነው አለች። ነስሪንም ቱርካን ሁሉን ነገር ተረድታ ስራዋን እንድታቋርጥ አደርጋለሁ ስትል ሩቻንም አረ በፍጹም ምንም ችግር የለውም፣ ቱርካን ስራዋን ትስራ። እኔም ልጅና አባት መሀል ጣልቃ መግባት አልፈልግም። ያቺ ሴትዮ ወደ ቤተሰቤ እስካልተጠጋች ድረስ ምንም ችግር የለውም። ባይሆን አንቺም እንደ እናት ይህንን ምስጢር አድርገሽ እንድትይዙ እፈልጋለሁ አለቻት። ነስሪንም ለማንም ላለመናገር ቃል ገባች። እነ ሶመር አሁን ህፃኗን አጥበው ጨርሰዋል። ከሚኔ ጋር እየተሳሳቁ ኪራዝን ልብስ ሲያለብሷት ቱርካን በሩ ላይ ቆማ እያየቻቸው እያለ በድንገት የወረደውን ልጇን አስታውሳ ሀዘን ገባት። ከሶመር ጋርም አይን ላይን ሲጋጩ ቱርካን ፊቷን አዙራ ሄደች። ሶመርም ተከተላት። ቱርካን እሳቱ ስር ቁጭ ብላ ስታለቅስ ሶመርም ምን ነው የኔ ፍቅር ምን ሆንሽብኝ አላት። ቱርካንም የኛ ልጅ በህይወት ቢኖር ኖሮ አሁን የ6 ወር ልጅ ይሆን ነበር። አንተ ኪራዝን ለማግኘት ብዙ መስዋዕትነት ከፍለሃል። በዚህም ደስ ይለኛል። ነገር ግን ከዚች ሴት ጋር አንድ ጣራ ስር መኖር አልችልም። ውስጤ በጣም ይጎዳል። እስከ መቼ ነው ከኛ ጋር የምትሆነው ብላ ጠየቀችው። እሱ ለጥቂት ጊዜ ብቻ ነው፣ ቤት እገዛላችኋለሁ እመኝኝ ብሎ ግንባሯን ሳማት። ሚኔ ከሻወር ቤት ስትወጣ ሶመር ቱርካንን ሲስማት አይታ ቅናት ለበለባትና ሆን ብላ ከጋውኗ ስር ያለውን ሰውነቷን እያሳየች ልጅም ገላዋን ከታጠበች በኋላ የሰላም እንቅልፍ ተኛች ብላ እግሯን አነባብራ አጠገባቸው ተቀመጠች።
ቱርካንም ይሄንን ስታይ በሚኔ ሁኔታ በንዴት ልታብድ ደረሰች። ሶመርም ሁኔታዋን ተረድቶ ሚኔን ሄዳ ልብስ እንድትቀይር ያዛታል። ዳሪያ ሙስጠፋን እየጠበቀች እያለ ሰርዳር ይመጣል። ዳሪያ እንዴ ዶኑሽ አንተ ጋር አይደል እንደሄደችው አላገኘሃትም ብላ ትጠይቀዋለች። እሱም እንዳልተገናኙ ሲነግራት ዳሪያም የፋቲን ከዶኑሽ ስርስር ማለት እንዳልወደደችው አንስታ ይወያያሉ። ዶኑሽ ከፋቲ ጋር የደም ምርመራ ለማድረግ ተቀምጣለች። የማታውቀው አባቷ ለማታውቃት እህቷ ኩላሊቷን እንድትለግስ ለማድረግ ደፋ ቀና እያለ ነው። አንዳንድ ተጨማሪ ምርመራዎችን እንድታደርግም ፎርም ላይ ያስፈርማታል። ዳሪያ አንዳንድ አይነት እህት ስላላት እድለኛ ናት አላት። ዶኑሽም ልጅህ እንድትድን የተቻለኝን ሁሉ አደርጋለሁ፣ አንተ ግን እባክህ ከዳሪያ ራቅ፣ እኛ በጣም ነው የምንወዳት፣ እሷን ከኛ አትውሰድብን ብላ ለመነችው። እሱ ለእኔ እንደዚህ አይነት ትልቅ ነገር እያደረግሽልኝ በፍጹም እናንተን ላሳዝን አልችልም። ከዚህ በኋላ በፍጹም ችግር አልፈጥረባችሁም። አንቺ በጣም ልዩ ልጅ ነሽ። ሁሉን ነገር ከጨረስን በኋላ ወደ ጀርመን ሄደን ሕክምናውን እናደርጋለን አላት። ዶኑሽም በቃ አሁን ዳሪያ ጋር መሄድ አለብኝ ብላው ተነስታ ሄደች። ሚኔ ሶመርን የፀጉር ማድረቂያ የላችሁም እንዴ? የት ነው ያለው? ላገኘው አልቻልኩም እያለች እየቀባበጠች መጣች። ከላይ የሶመርን ሹራብ ብቻ ለብሳ ሲያዩት ሶመርና ቱርካን ይናደዳሉ። ሶመርም ምንድነው የለበሽው? ምን እያደረግሽ ነው ሲላት ሚኔ ምን ላርግ ታዲያ ይህን ልብስ ብቻ ነው ማግኘት የቻልኩት። አሁን ኪራስ ተኝታለች። ሌሊቱን ሙሉ ስንጓዝ አድረን የመጣ ነው። ዛሬን ትረፍና ነገ እንሄዳለን ብላ ይባሱን ተገላልጣ ከፊታቸው ጋደም አለች። ከዛም ይኸውልህ ሶመር እኔ ምንም ያሰብኩት ነገር የለም። ካሁን በኋላ ለልጄ ጥሩ እናት መሆን ብቻ ነው የምፈልገው። ክሱን አንስቼልህ ያለ ገደብ ከልጃችን አጠገብ እንድትሆን ነው የምፈልገው። ልክ አልሰራሁም፣ ብዙ አጥፍቻለሁ። በቶሎም ሳይካትሪስት አግኝቼ ሕክምናዬን እጀምራለሁ። ቱርካን አንቺም ካሁን በኋላ ስለኔ አታስቢ። ሶመር የልጄ አባት ነው። ከዛ ቤት እንደወጣ ባላደረግኩት ነገር ወንጅለሽኛል አለቻት። ቱርካን ምን እያልሽ ነው? እኔ አንቺን ከዛ ቤት ለማስወጣት ምንም መወንጀል አይጠበቅብኝም ብላት መጨቃጨቅ ሲጀምሩ ሶመር መሀላቸው ገብቶ አስቆማቸው። ከዛም ልጇ ስታለቅስ ወደ ላይ ሄደች። ዶኑሽ ዳሪያ ወዳለችበት ስትመለስ ሰርዳርን አይታው ደነገጠች። ዳሪያና ሰርዳር የት እንደነበረች እውነቱን እንድታወጣ በጥያቄ እያጣደፏት እያለ ሙስጠፋ ወደ ካፌው ይገባል። ሙስጠፋ ሁሉንም በደማቅ ሰላምታ ተቀበላቸው። ትንሽም ከተጫወቱ በኋላ ሰርዳርና ዶኑሽ ዳሪያና ሙስጠፋን ለብቻቸው ትተወጡ። መንገድ ላይ ሰርዳር የደበቀችውን ነገር እንድትነግረው ሲያፋጥጣት በመጨረሻም ዶኑሽ ከፋቲ ጋር እንደነበረች ነገረችው። ሰርዳርም ከዚህ ሰውዬ ራቂ ብዬሽ ስንት ጊዜ ነው የነገርኩሽ ብሎ ተቆጣት። ሙስጠፋና ዳሪያም ወግ ሲያደርጉ ዳሪያ ለሙስጠፋ እናቱ ደስ እንዳለቻትና ጥሩ ሴት እንደሆነች ነገረችው። እሱም እናቱ እሷንም ቤተሰቧንም እንደወደደቻቸው ነገራት። ዳሪያም ማስቀጥላ አባቴ የት ነው የሚኖረው ብላ ጠየቀችው። እሱም አይ እሱን ተይው፣ የመጣ ነው ስለ ቤተሰቦቻችን ልናወራ ነው እንዴ? እዛ ጋር ሻይ ብንጠጣስ የኔ ቆንጆ ብሎን ወሬውን አስቀየራት። ሶመር ቱርካንና ሚኔን ከልጁ ጋር ይዞ ወደ ከተማ እየተመለሰ ነው። ሙስጠፋ የዳሪያን እጆች ይዞ ምንም ቢፈጠር እጆቹን እንዳትለቅ ቃል አስገባት። ሶመርም ሴቶቹን ይዞ ነሩቻን ቤት ደርሷል። ዳሪያ ቱርካን ጋር ደውላ ከሙስጠፋ ጋር ያለሽ ችግር ምንድን ነው? እኔም ማላውቀው ነገር አለ እንዴ ብላ ጠየቀቻት። ቱርካን ግን በደፈናው ከሱ ጋር እንድትሆኛ አልፈቅድልሽም ብላ ስልኩን ዘጋችባት። ቱርካን የሶመር እቅፍ ውስጥ ሆና ተኙ። ሲነጋም አልጋቸው ላይ ሆነው እየተላፉ ያለ የሶመር ስልክ ይጠራል። ሚኔ ነበረች። ሶመር ስልኩን እንዳነሳ ሚኔ በደስታ ተሞልታ አዲሱ ቤታቸውን ለማየት እንደጓጓች ነገረችው። ሶመርም ታዲያ ምንድነው ሰዓቱን አይተሽዋል እንዴ ምናምን ብሎ ተቆጣት። በኋላም ቱርካን ሩቻንን ሶመርና ሚኔ የት እንደሚሄዱ ስትጠይቃት ሩቻን ቤት ሊገዛላት እንደሆነ ነገረቻት። ፋቲ ዶኑሽ ጋር ደውሎ በድጋሚ ሆስፒታል መሄድና ደም መስጠት እንዳለባቸው ነገራት። ዶኑሽም እሺታዋን ገልጻለት እሱን እያናገረች እንደሆነ እነ ሳዲቅ እንዳያውቁባት እንደሱ የሚባል ሰው እዚህ ቤት የለም፣ ተሳስተሻል አልኩሽ እኮ የኔም ቤት ብላ አስቀየሰች። ዳሪያን በበኩሏ ሰርዳር የደወለ ነበር የመሰላት።
ሲቪ ላይ ኦዙርና ሩቻን ካፌ ውስጥ ተቀምጠው ስለ ስራ እየተወያዩ እያለ አይላ ለሩቻን ደውላ ወይዘሮ ሩቻን ከባድ ችግር ተፈጥሯል፣ በፍጥነት ድረሺ አለቻት። ሩቻንም ደንግጣ በቃ አሁኑኑ መጣሁ ብላ ተነሳች። ኦዙር ምን እንደተፈጠረ ሲጠይቃት እንኳን ተው እኔ አስተካክለዋለሁ ብላ ሳታብራራለት እየተጣደፈች ወጣች። ከካፌው ከራቀች በኋላ ሩቻን አይላን በጣም ጎበዝ፣ አሪፍ ትወና ነበር ብላ ደነቀቻት። አይላም ስልኩን ስትዘጋ ቱርካን ደርሳ ምንድነው አይላ ችግር አለ እንዴ ብላ ስትጠይቃት አይላም ወይዘሮ ሩቻን ከ10 ደቂቃ በኋላ ደውይልኝ ብላኝ አዛኝ ነው አለቻት። ሩቻን ከካፌው ራቅ ብላ እነ ኦዙርን እየተከታተለች ነው። ሲቪ ላይ ተጨንቃ አሁን ምን እናድርግ ወይ እንሂድ ይሆን እንዴ ብላ ስትጠይቀው ኦዙርም ሲቪ ላይ ባክሽ ሩቻን ሳትጠረጥራት ቀርም አላት። እሷም እንዴት ልትጠራጠር ቻለች? ምንም ያደረኩት የተለየ ነገር እኮ የለም አለችው። ኦዙርም እጇን ለቀም አድርጎ ይዞ እውነታውን ምንም ሊቀይረው አይችልም፣ እኔ አሁንም ቢሆን እወድሻለሁ፣ ግን በፍጹም እንዲከፋሽ አልፈልግም። ለምን ከዚህ ሂጂ እንዳልኩሽ አየሽ አይደል ብሎ እጇን ሲስማት ሩቻን ከርቀት እያየችው እንደነበር አላስተዋለም። ፎቶም የሚያነሳቸው ሰው ነበር። ሲቪ ላይ ወደ ቤት ስትመለስ ሙስጠፋ የእናቱ አይኖች ላይ ያቀረሩትን እንባዎች አስተውሎ ምን ሆነሽ ነው እናቴ? ለምንድን ነው የምታለቅሽው? ማን ያስከፋሽ? ያቺ ሩቻ እናት ወይስ አባት ተብዬው እያለ በጥያቄ ሲያጣድፋት እሷ ግን ምንም አልሆንኩም አልኩህ እኮ ብላ ሸፈነች። ሙስጠፋም ኦዙር ጋር ደጋግሞ ስልክ ሲደውል ኦዙር ስልኩን ይዘጋበታል። ሙስጠፋም ተናዶ ከቤት ወጣ። ዶኑሽ ፋቲ ጋር ለመሄድ ከቤት ስትወጣ በድንገት ከሰርዳር ጋር ትገናኛለች። ሰርዳር ዶኑሽን ይዞ የት ልትሄጂ ነው ብሎ ሲጠይቃት እጇን አሟት ተከላከለችው። እሱ እጅሽን ምን ሆነሽ ነው አሞሻል እንዴ ብሎ ጥያቄ ሲደራረብባት በመጨረሻም በቃ ለፋቲ ልጅ ኩላሊቴን ልሰጣት ነው ብላ ፈነዳቸው። ኦዙር ኪራዝን አቅፎ እያጫወታት እያለ ሩቻን ወደ ውስጥ ገባች። ኦዙርም ቅድም ምን ሆና እንደሆነ በጊዜ ሄደችው ጠየቃት። እሷ ግን ኮስተር ብላ ቢሮዋ እንዲመጣ ነገረችው። ኦዙርም ኪራዝን ለነሶመር አስረክበው ወደ ሩቻን ቢሮ በመሄድ ምን እንደተፈጠረ ጠየቃት። ሩቻንም ራስህን ብታየው ይሻላል ብላ ቅድም የሲቪላይን እጆች ሲስም የተነሳውን ፎቶ ሰጠችው። ኦዙርም ቃላት ማውጣት አቅቶት ሲንተባተብ ሩቻን በሚዋጉ አይኖቿ እያየችው ነበር። እንዴት ቀናው ባክህ፣ ቆይ ሌላም ልጨምርልህ ብላ ወደ ሚስጥር ሳጥኗ ሄደች። ኦዙርም አጋጣሚ ነው ብሎ ለመከራከር ሲሞክር ሩቻን ይህም አጋጣሚ ነው ብላ ተጨማሪ ፎቶዎችን ሰጠችው። ኦዙር ደርቆ ቀረ። ሰርዳር እሳት ለብሶ እሳት ጎርሶ ፋቲ ጋር መጥቷል። አንተም ማትረባ ብሎ አንባረቀበት። ፋቲ ምን ሆንክ? ምን ተፈጠረ አለው። ሰርዳርም የአባትነት ግዴታህን አንድ ቀን እንኳን ሳትወጣ ልጅህን መስዋዕት ለማድረግ እንዴት ትሯሯጣለህ? ንገረኝ እስቲ አለው። ፋቲም አንተ ልጅ ስለምን እያወራህ እንደሆነ አልገባኝም ሲለው ሰርዳር ደህና ጡጫ ቀመሰው። ትንሽ እንኳን አታፍርም? ዶኑሽ ላይ እንዴት እንደዛ ታደርጋለህ ብሎ ሲያፈጥበት ፋቲም በማያገባ አትግባ ብሎ የቡጢውን ውለታ መለሰለት። ሁለቱም አንድ ሁለት ተባባሉ። ሰርዳር ፋቲን አንቆ ዶኑሽ እኮ ዳሪያ እውነተኛ ልጅህ እንደሆነች ነበር የምታስበው፣ ራሷን መስዋዕት የምታደርገው ለዳሪያ ስትል ነው አለው። ፋቲም አንተ ምን አገባህ? ምንድን ነው የምትፈልገው አለው። ሰርዳርም አንተ ከገዛ ልጅህ አታለህ ኩላሊቷን ስትወስድ ትንሽ እንኳን አይሰማህም? ልጅህ እኮ ናት፣ ልጅህ ዶኑሽ ልጅህ ናት እኮ እያለ ጮኸ። ፋቲም አፈን ዝጋ አንተ ጅል ዝም በል አለው። ዶኑሽም በር ላይ ቆማ ደንግጣ እያየቻቸው ነበር።